ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ሁሉ አማን። እንዲሁም ክርስቲያን ወገኖቼ እንዴት ናችሁ? ሰላም ናችሁ ወይ? እንዴት ነው ውሎ አክባር ምሽት ሁሉ ሰላም ሁሉ አማን? እኔ ደህና ነኝ አልሐምዱሊላህ። እንዴት ናችሁልኝ? ለቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት አድርጉልኝ። አበረታቱኝ። ጀማሪ ነኝ፣ አበረታቱኝ። ስታዩ አይታችሁ አትለፉ። ሰብስክራይብ አድርጋችሁ አሳድጉኝ እላችኋለሁ። እና እንዴት ናችሁ? ሁሉ ሰላም ሁሉ አማን? እኔ ደህና ነኝ አልሐምዱሊላህ። ዛሬ በነ ውብዬና በነ ናሂ መጥቻለሁ። የተሰማኝን ላካፍላችሁ፣ ውስጤ የሚመላለስብኝን ነገር እንደው ልታንፈስ ብዬ ወደ እናንተ ጋር መጣሁ ማለት ነው። እና እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። ናሂ በጣም አናዶኛል ዛሬ። የትናንትናውንም ቪዲዮ እንደዚህ ልሰራበት ብዬ ሳይመቸኝ ቀርቶ አሳለፍኩት። ዛሬም ደገሙት ማለት ነው። እና ናሂ ምን እየሆነ ነው? ናሂ ምን እየሆነ ነው? እስከ ዛሬ እቺ ሴትዮ ወድቃ ሐኪም ቤት ስትተኛ እንኳን መተኛ ማረፊያ አሳጧት። ተሻሎ ሲባል ባሰበት፣ እውነት ባሰበት። ወንድሙ ያን ያህል ሲሰርባት፣ ያን ያህል ሲያንቋሽሻት፣ ተው ሚስቴ ናት አትስደባት፣ አትናገራት ብሎ ያልተናገረ ሰው ዛሬ የውብዬ ወንድም ሲመጣ ለምን አንገበገበው? ለምን ተንገበገበ? ሳይነካ ሳይደበደብ አስደበደብሽኝ ብሎ አጨበጨበ። እና ናሂ ግን ትክክል ነው ብላችሁ ታስባላችሁ? ሲጀመርም ትክክል አይደለም። ሲቀጥል ደግሞ አሁን የራሱ ወንድም እንደዛ ሲሳደባትና እንደዛ ሲያረጋት ዝም ይላል። አሁን የእሷ ወንድም መጥቶ እኔ ያለሁኝ በቃ አትድረሱባት ተው ሲል ለምን ሚስቴ ናት፣ ሚስቴን መጠየቅ እችላለሁ፣ ሚስቴን እንትን ማለት እችላለሁ አለ። እስከ ዛሬ አይንሽን አላይም እንትን አትበኝ፣ እንዳንቺ አይነት ጨካኝ እንዳንቺ አይነት አረመኔ አይቻላቅም ብሎ ሲሳደብ እንደዛ ሲያንቋሽሻት እንደዛ ሰው ፊት ሲያመነጫጭቃት የነበረ ሰውዬ ዛሬ ደግሞ ተገልብጦ ልክ እንደ እስስት ናት። አንድ ቀይ ልብስ ስታይ ቀይ፣ ነጭ ስታይ ነጭ የምትሆነው ናሂ ልክ እንደ እስስት ነው የሆነብኝ፣ በእኔ እይታ ማለት ነው። በእኔ እይታ እንዴ ይቺ ሴትዮ የልጆቹ እናት ናት። ምንም አላረገችውም። የበደላት እሱ፣ ያሰቃያት እሱ። ወልዳ እንኳን እንደ ሰው ያልታረሰች ሴትዮ ናት። በዛ ላይ የገዛ ወንድሙ ከአይምሮ በላይ የሚናገረውን ነገር ተናግሯል ነው እዛ መንገድ ላይ የወደቀችው። እንዴ ልክስ ተተክሎላት እያየ ነው። ታማ ነው አይደለ? ምን አለ ሰላም ቢሰጣት እንዴ። እኔ በጣም ነው የገረመኝ፣ ወላሂ በጣም ነው የገረመኝ። እና እኔ ናሂ ምን እየሆነ እንደሆነ ምን እያሰበ እንደሆነ አላቅም። እንዴ የሰው ልጅ እኮ አይምሮ ለምን ቅንጭላት ለምን ተሰራ ሲባል አዙሮ ለማየት አለ። በቃ ጊዜ ይስጣት፣ እረፍት ይስጣት፣ ታስብበት። እቺ ሴትዮ ሰላም ትሆን ለልጆቿ፣ ለዚህ ለጨቅላ ልጅ። እንዴ ማንን ነው የሚሰማው? ዛሬ ብሎ ደግሞ ይዞ መጣ ይችን ሴትዮችን ከይሴ የሆነ ሴትዮ እሱ ከነዛ ጆሌዎች ጋር ሳይላቀቅ ራሱን ሳያጸዳ ማንነቱን ሳያሳድስ ውብዬን ለምንድን ነው የሚጨቀጭቃት? ለምንድን ነው ውብዬን የሚጨቀጭቃት? እኔ ግራ ገብቶኛል፣ ወላሂ ግራ ግብት ተብሎኛል። እኔ ዝም ብዬ በማየው በጣም ነው የምናደደው። እኔ በውብዬ ቦታ ብሆን እንደ ውብዬ አይነት እንደዚህ ብሆን እቋቋማለሁ ወይ? እኔ እቋቋማለሁ ወይ ብዬ በውብዬ እኔን ራሴን አድርጌ ነው የማየው ማለት ነው። ምን ማለት ነው? ያመጡ አፉን ይከፍትባታል፣ ያመጡ አፉን ይከፍትባታል። ያችን መጣች ትላግጋለች፣ እዚህ እየመጣች እንዴ። ለምንድን ነው የማይታሰሩት ግን? ለምንድን ነው በህግ የማይጠየቁት? የውብዬ ዘመድ የሆኑ ለምንድን ነው የማያሳስሯቸው? ለምንድን ነው የማያሳግዷቸው? በቃ ከአቅም በላይ ነው። ታገሰች ሴትዮ እንዴ። ከአቅማ በላይ ሞት እኮ ነው የቀራት። አሁን መገነዝ እኮ ነው የቀራት እንዴ። ናሂ ሲታዘንለትም ይታዘንለታል፣ እንትን ሲልም አሁን ደግሞ አበዛው፣ በቃ አበዛው ከመጠን በላይ እንዴ። የተሰበረ ልብ ዛሬ ተነስተ ዛሬ
እና ተመለስ ቢባል ይመለሳል? አንድ ሰው ልጅ የሆነ ነገር ቆረጠው፣ ቢላዋም ሆነ ምንም ቆረጠው፣ ቁስሉ ይድናል፣ ግን ጠባሳው ይጠፋል። እቺ ሴትዮ እኮ ልቧን ስብርብር አድርጓታል። እንዴ ያ ያለፈውን ነገር ስታስታውሰው አሁን እንዴት ነው እሺ ብላ ለወደፊቱስ ምን ይመጣብኛል ብላ እንደምታስብ አያውቅም እንዴ? እሱ የፈለገውን ይተፋል፣ እሱ የፈለገውን ይላል። ከዛ መጥቶ ደግሞ ይቅርታ ይቅርታ በላይ ምን አለ እንዴ? ይቅርታ እኮ ይባላል። ማናቸውም ሰው እኮ ይቅርታ ይላል። ግን ቁስሉ ይድናል ወይ ነው? የተሰበረው ልብ ይድናል ወይ ነው እዚህ ጋር ጥያቄው። እንዴት ያንን ማሰብ ተሳነው? እሱ ዛሬ ወንድሟ መጥቶ ቢናገረው አይደል እንዲያንገበገበው? ከወንድሙ ጋር ሆኖ እኮ ጠበቃ ሆኖ ሊማታ እኮ ተነሳ። ጥፋቱ የሱ፣ ችግሩ የሱ፣ ይህን ሁሉ ሙሲባ ያመጣው እሱ። እንዴ ወላሂ አሁንስ በጣም አስጠላ ናሂ፣ አስጠላ። ድሮ በጎ በጎ ነገር ያረከው፣ ድሮ ለሰው የረዳኸው፣ ሰውን ያሳደግከው፣ ከሰው ጋር ጥሩ ግንኙነት የነበረህን ሁሉ በጎነትህን ሁሉ ይዘው ገደል ገባህ፣ ይዘው ገደል ገባህ። እንዴ ለዚህ ለሁለት ልጆችህ ትኑርላቸው እናታቸው። በቃ አንተ የወደድከውን የመረከውን ኑር። እሷ ወደ አይምሮ እስከምትመለስ፣ እሷ እስከምትድን ድረስ፣ እሷ እስከምታስብበት። እቺ ሴትዮ ወቅት ጊዜ ያስፈልጋታል፣ ወቅት ያስፈልጋታል። እንዴ ምን ማለት ነው? ዛሬ ተነስተሽ ዛሬ ይቅርታ ካላልሽልኝ እንዴ በቂስ በመለቅሴ ለምንህም እኮ እሺ ካለችህ ጥሩ ነው። ድርጊትህ እኮ እንኳን ውብዬን ማናገር ቀርቶ እንኳን ውብዬን እንደ ዝቅ ከፍ ዝቅ ለማድረግ ቀርቶ አይኗን ማየት እንኳን መፍራት ነበረብህ፣ ማፈር ነበረብህ። እንደ ወደ ራስህ እንኳን ከተመለስክ ማለት ነው። ግን አልተመለስክም። አስሮሃል። ያሰረህ ነገር አላውቅም። ታስረሃል። ውስጥህ ጤነኛ አይደለም። ውስጥህ አልተመለሰም። እውነት አይምሮ ያለው ሰው እስኪ አለፍ ያሉ ቪዲዮዎችን ግባና እይ። እውነቱ ብዬን ምን እንዳልካት ማስረጃም እኮ በእጅህ ላይ አለ። እንዴ ምን አርጊያት ነው እንደዚህ የቆረጠችብኝ? ምን ሰርቻት ነው እንደዚህ ተስፋ ልትቆርጥብኝ የቻለችው ብለህ ስትናገር ነበረ። እንኳን ተስፋ መቁረጥ ቀርቶ ሌላም ያስደርጋል ድርጊትህ። እንዴ ሰው ሁሉ እኮ በአንድ ሰይድ እንዲሆን እኮ ነው ያረከው። ሰው እኮ እንዳያዝንልህ ነው የሆንከው ናሂ። ምን ሆነህ ነው ደግሞ? ይሄም ጨቅ ይሄ ሩጦ ያልጠገበ ደግሞ ይሄው ተተካ። ደግሞ ከአንተ ይባስ ደግሞ የእሱ አነጋገር፣ የዳጊ አነጋገር እየመጣችሁ የምትተፉባት ለምንድን ነው? ታማ እንኳን መተኛ፣ ታማ እንኳን ማረፍ፣ ታማ እንኳን እንደው እየተደረገላትን ብልኮስ እንኳን መጨረስ ያቀት፣ ሁልጊዜ ወከባ፣ ሁልጊዜ ወከባ። አሁንስ አስጠላችሁ፣ ቸካቸውን እውነት አስጠላቸውን። እውነት አሁንስ እንዴ እቺ ሴትዮ መጫት ገና ደግሞ ያልደረቀ፣ ገና ያልጠነከረች፣ ገና ከአራስ ቤት ያልወጣች እንክብካቤ ሲገባት ያችም እየመጣች አፏን ትከፍትባታለች፣ ያችም እየመጣች አፏን ትከፍትባታለች። እንዴ ምን ትሆንላችሁ? ምን ትሆንላችሁ? እንዴ ህይወቷን ታጥፋ ትሰቀልላችሁ? እንዴ ያሳለፋችሁትን ቪዲዮ እዩት። ሰውም እኮ አያስፈልጋቸውም። ሰውም እኮ እንዳይላችሁ እንትን እንድላችሁ እኮ አያስፈልግም። ቪዲዮአችሁን ማየት ብቻ በቂ ነው። ቪዲዮአችሁን ማየት በቂ ነው። እንዴ ለምን ይሄን ያህል እርምጃ ትሄዳለህ ናሂ? በቃ ሰከን በል፣ እረፍ በል። አንተም ተረጋጋ፣ እሷም ትዳን። ሽማግሌ የሀገር ሽማግሌዎች አሉ እኮ በምታምኑት ቄሶች አሉ እኮ ትልልቅ ሰዎች አባቶች አሉ እኮ። በሰከን አይምሮ ጥፋትህን እንደ ጥፋት አድርገህ ተጸጽተህ ከነዚህ ተከይሲዎች ርቀህ ነው እነሱ ጋር ትሽጎጠጎጣለህ፣ እነሱ ጋር ትሸጎጣለህ። እንዴ ዞር አሉ አልሸሹም ይላል ያገሬ ሰው። ዞር አልክ እንጂ እኮ አልሸሻሃቸው። እንዴ ምን ማለት ነው? እኔ በጣም ግራ ገብቶኛል ወገን፣ ቤተሰብ። እኔ አላቅም፣ ብቻ አነጋገር አልችልም፣ ምንም አልችልም። ያው ዝም ብዬ የተሰማኝን ነው እኔ እየተናገርኩ ያለሁት። ናሂ ትክክል አይደለም።
ናሂ ጎዳና ላይ ወጥቶ የዛኔ ሲያለቅስ አብሬ አልቅሼ ነበረ። ብርድ እየመታኝ ነው ሲል አብሬው አልቅሼ ነበረ። ግን ስራው ነው፣ መታገስ አይችልም። በቃ ማስረዳት አይችልም ያለበትን ችግር ሰው ሲረዳው፣ እሱ ግን ይዞ ገደል። እንዴ ሰው ማክበር ሰው ይሄ እኮ ጥፋቴ ነው ብሎ ማለት ጥሩ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።